والصلاة والسلام على رسول الله صلى الله عليه وسلم. هو الذي جعل لكم الليل لتسكنوا فيه والنهار مبصرا. አሁንም አላህ Subhanahu Wa Ta'ala ማንነቱን ለማሳወቅና የሱን ደረጃና ክብር ለማስገንዘብ ተፈጥሯዊ ድርጊቶችን ይጠቁምልናል። አላሁል ዋሂዱል አሐድ የዓለም ባለቤት የተባለው እሱ ማን ነው ካላችሁ እርሱማ አለዚ ጀዐለ ለኩም الليل لتسكنوا فيه የሌሊቱን ክፍለ ጊዜ እረፍት እንድታደርጉ ጨለማ ያደረገው ጌታ ነው ይላል። እና አላህ Subhanahu Wa Ta'ala ሰማይና ምድርን ፈጥሮ ፀሐይና ጨረቃን መድቦ ግዚያትን ለሁለት በመግመስ ግማሹን ጨለማ ሌላውን ብርሃናማ ያደረገ ጌታ ነው። ይሄንን ድርጊት እንግዲህ ከሱ በስተቀር እስካሁን ድረስ እኔ ነኝ እኮ የሚያደርገው የሚል ሊመጣ አልቻለም ማለት ነው። እና ይሄን ነገር ደግሞ የለም ማለትም የሚችል ሰው የለም። ሌሊት የሚባል ክፍለ ጊዜ አለ ጨለማማ ወይስ ብርሃን የሚባል ክፍለ ጊዜ አለ ቢባል ሁሉም ሰው ቢልኢጅማ ይስማማል ማለት ነው። ታዲያ ይሄን ሌትና ጨለማ ሌሊቱን ጨለማ ቀኑን ብርሃናማ ያደረገው ማን ነው ከተባለ ማን ነው መልሱ? እስቲ ንገሩኝ ምን ታውቁ ካለ ይላል አላህ። አላህ ግን Subhanahu Wa Ta'ala ተወትሮ ጀምሮ እስካሁን ድረስ ሌትና ቀንን የሚያፈራርቀው እሱ መሆኑን በሁሉም ነብያት አንደበት አረጋግጦልናል ማለት ነው። ሰዎች ግን ይሄን ነገር እኔ ነኝ ያደረኩት ቢሉ እንደማያዋጣቸው ስለሚያውቁ ደፍረው ሊሉት አልቻሉም። ቢችሉማ ኑሮ ደስታውን አይችሉትም ነበር። ለምን መሳቂያ መሳለቂያ ላለመሆን ይሄንማ በአለም ደረጃ ሌሊትማ መጣው እኔ ነኝ ቀንማ ነጋው እኔ ነኝ ማለት ማን ይችላል? አቅሙን ስላወቀ ማንም ሰው ትርጉ ብሎ በዚህ ላይ የተናገረ የለም እስካሁን ድረስ። ይሄንን ደግሞ ያደረኩት እኔ መሆኔ ከታወቀ ዓለምን ዳርስተዳር የምመራና የምዳኘው እኔ መሆኔ በዚህ ልታውቁ ይገባል ነው የሚለው አላህ። እና ሌሊትን ለናንተ የረፍት ጊዜ አድርጌ ጨለማውን ረጭ በማደርግበት ጊዜ ቀን በስራ ስትባትሉ ውላችሁ ወደ ቤታችሁ ገብታችሁ መብራት አጥፍታችሁ እፎይ ብላችሁ እንድትተኙ በማሰብ ሌሊቱን ክፍለ ጊዜ ጨለማ አደረኩላችሁ ይላል። ወነሃረ ቀኑን ደግሞ ሙብሲራ ብርሃናማ አደረኩላችሁ። የፈለጋችሁትን ነገር አይታችሁ ወደ ፈለጋችሁት እንድትሄዱና እንድትሰማሩ እንድትሰሩ አመች አደረኩላችሁ ብርሃናማ በማድረግ ይላል። ይሄንን ያደረጉ አሉ ከአምላኮቻችሁ ከኔ ውጭ? እስቲ ንገሩኝ ማን ነው ይሄን የሚያደርገው ይላል አላህ። ኢነ ፊ ዛሊከ ለአያት እና ይሄንን ሌሊት በዚህ መልክ በዓለም አቀፍ ደረጃ ድቅድቅ ጨለማ ማድረግ እንደገና ደግሞ ያንን ጨለማ ወዳውኑ በቅጽበት ገፎ አስወግዶ ያንን ብርሃናማ ቀን ማምጣት ይሄ ጌታ ለመኖሩ ተጨባጭ የሆነ ተአምር እኮ ምልክት ነው። ከዚህ የደመቀ ማስረጃ ምን ትፈልጋላችሁ ይላል። ለቀውም ይስማዑን ለሚሰሙ ሰዎች ይሄ በጣም ወሳኝና ግልጽ የሆነ ተአምር ነው። እኔ ለመኖሬ ብቸኛ የዓለም ባለቤትና ባለስልጣንም ለመሆኔ ከሚጠቀሱት መረጃዎች አንዱ ይሄ ነው። በዚህ ልታውቁ ይገባችኋል ይላል። ስለዚህ እንግዲህ ይህችን ነገር እንኳን በሚገባ ሰዎች ቢረዷት ሌላ ነገር ባላስፈለገ ማለት ነው። ሌትና ጨለማ በዓለም ላይ እንደሚፈራረቅ የታወቀ ጉዳይ ነው። የሚያከራክር የሚያጠራጥር አይደለም። ይሄ ነገር ደግሞ ሁለት ተቃራኒ ነገሮች ናቸው። ሁለቱም ጉዑዞች ናቸው። ሁለት ተቃራኒ ነገሮች ህይወት ያላቸው ነገር ቢሆን ኑሮ አንዱ ሲመጣ አንዱ ይሄዳል፣ ራሳቸው ይንቀሳቀሳሉና ማለት ነው። ግን ሁለቱም አስተናጋጅ የሚፈልጉ ነገሮች ናቸው። የሌሊቱ ክፍለ ጊዜ ሲመጣ ሌሊቱን እንዲመጣ የሚያደርገው ሙዲር አለ ከጀርባ ማለት ነው። የንጋቱ ክፍለ ጊዜ ሲመጣ ደግሞ አንተ ጨለማ የምትባለው ጊዜ አልቋል፣ ጊዜ ዞር በል ብርሃኑ ይተካ የሚል አሁንም አስተናጋጅ አለ ማለትን አያመለክትም ይሄ? ስለዚህ ጥቅቅን ነገሮች እንኳን ስትሰሩ ሙዲሩ የሚሰራውና የሚያዘው ነገር ነው የሚለዋወጠው አይደለም እንዴ? ስለዚህ በዓለም ደረጃ ኢዳራ የማደርገውን ነገር እያያችሁ ነው ያላችሁት። ሌሊቱ እንዲጨልም ለቀኑ እንዲነጋ የሚያደርገው ማን ነው? ካንተ በቀር ደግሞ ሌላ አለ ይሄን የሚሰራ ካላችሁ እሱን እስቲ ማነው ንገሩኝ እስቲ ይላል አላህ Subhanahu Wa Ta'ala። ስለዚህ አልአثር يدل على المؤثر አንድ አሻራ ነገር ከጀርባ ያለውን ሰራተኛ ይጠቁማል ማለት ነው።
ይሄን ነገር እያያችሁ ዓለም ባለቤት አልባናት ልትሉ እንዴት ትችላላችሁ አቅል እያላችሁ ይሄ ሌትና የቀን ጉዳይ እኮ ለኔ የማያወላዳ ግልጽና ተጨባጭ የሆነ ማስረጃ ነው እኔ ለመኖሬና የዓለም ብቸኛ ባለስልጣን ለመሆኔ ግን ማስረጃነቱ ለማን ነው ለፈዛዛ ለደንጋዛው ሳይሆን ሊቀውም ይስማዑን ህሌና ጆሮአቸውን ከፍተው ለሚሰሙ ሰዎች የሚነገራቸውን ነገር የሚገባቸው ካሉ ዑቀላዎች ይሄ ነገር ወሳኝ ማስረጃ ነውና በዚህ ስለ ጌታቸው በቂ መረጃ ሊያገኙ ይችላሉ ይላል قالوا اتخذ الله ولدا ግን ይሄ መሆኑ ቀርቶ አላዋቂዎች ጌታን እንደተራ ነገር በማድረግ እንዳውም ጌታ ልጅ አለው እስከ ማለት ወረዱ ማለት ነው አላህ Subhanahu Wa Ta'ala እንግዲህ የራሳቸው ጓደኛና ሚዘኛ አደረጉትና እነሱ እንደሚዋለዱና እንደሚዛመዱ ከነገም እንደ ልጃቸውን ተክተው እንደሚሄዱት ሊያደርጉኝ እንዳውም ጌታ ልጅ አለው እስከ ማለት ሄዱ ይሄ በጣም ጌታን መዳፈር ነው ማለት ነው ጌታ እንግዲህ ማንንም የማይመስል ከማንም የማይዛመድ ከማንም የማይዋለድ ፍጹም ብቸኛ የሆነ ኃይል ሆኖ ያለ እንደተራው ደካማ ፍጡር ባለ ልጅ አደረጉት ይላል ልጅ መውለድ የድክመት ምልክት ነው ምክንያቱም የሚወገድ የሚሞት ነገር ራሱን መተካት አለበት ራሱ ግን ፍጹም የሆነ የማያረጅ የማያፈጅ የማይታመም የማይሞት ከሆነ አያስፈልገውም መተኪያ ማለት ነው እና ልጅ የምትወልደው እንግዲህ ተጨንቀህ የምታሳድገው ነገ ስደክም ስታመም ሳረጅ ይጦረኛል ይቀብረኛል በሚል ተስፋ ላይ ነው ማለት ነው አላህ ግን የዚህ አይነት ጉዳይ የለውም ከሌላው የሚፈልገው ነገር ስለዚህ ለምኑ ብዬ ነው እኔ ልጅ የሚይዘው ይላል አና يكون له ولد ولم تكن له صاحبة ይላል ደሞ ልጅ የሚወለደው ከሚስት ነው ሚስት ያለው መጀመሪያ ከማን ነው ልጅ የሚወለድለት ይላል ማለት ነው ሰዎች ግን እንግዲህ ለጌታ ያላቸው ግንዛቤ ያውም ጌታን እናቃለን የሚሉት እኮ ናቸው ጭራሹን ጌታን አናቅም የሚሉት በአንድ ፊቱ ተገላግለዋል እንደ ሹዒ ያሉት ማለት ነው ጌታን እናውቃለን እናምናለን ብለው ሲያበቃ ግን ጌታን ያወቁት በጣም ዝቅ ባለ በዘቀጠ መልክ ነው የሚያውቁት ማለት ነው ጌታን እንደነሱ በእነሱ ደረጃ አድርገው እነሱ እንደሚያገቡ እንደሚወልዱ ጌታም ልጅ አለው ልከኛው ቢጤ ነው እንደማለት ነው ይህንን ብለው የሚሰድቡኝና የሚዘልፉኝም አልጠፉም ይላል አላህ Subhanahu Wa Ta'ala Subhanahu አለ ባጭሩ እኔ ከዚህ የጠዳው የጸራው ጌታ ነኝ እንዴት አድርጌ የናንተን ባህሪ እኔ ወርሳለሁኝ ይሄ የደካሞች ጸባይ ነውና እኔ ከዚህ የራኩና የጠራሁኝ ነኝ እናንተ ብትሉም ይላል ሆል ገኒ አላህ ማለት ከሁሉ ነገር የተብቃቃ ሁሉ ነገር እሱን የሚፈልግ የሆነ ኃይል ነው እና መውለድ መዛመድ ግን የደካሞች ባህሪ ነው ያ ደካማ ጎኑን ለመጠገን የሚጠቀምበት አማራጭ ነው ማለት ነው አላህ ግን ከልጅ ምን ጉዳይ አለው ከሚስት ምን ጉዳይ አለው ዓለም በሙሉ የሱ ንብረት ነው እሱ ደግሞ ስልጣኑ የሚያረጅ የሚያፈጅ የሚወገድ አይደለምና በሁሉ ነገር የተብቃቃሁኝ ከማንም ምንም የማልፈልግ ሁኜ ያለሁኝ እንደማንኛውም ደካማ ፍጡር ልጅ የምፈልግ አድርገው ባለ ልጅ ነው ይሉኛል ይላል ለሁ ማ ፊ السماوات وما في الارض ለሱ በሰማያትና በምድር ያሉ ነገሮች ሁሉ በፍጥረታት ደረጃ በንብረትነት ነው የሚታወቁት እሱ ጋራ በመዛመድና በመዋለድ ግን እሱን የሚመጣጠነውና የሚወዳደረው አቻ የሚሆነው ነገር የለም ይላል ማለት ነው ان عندكم من سلطان ما عندكم من سلطان በዛ አባባላችሁ ምንም አይነት ማረጋገጫ የላችሁ ይላል አላህ Subhanahu Wa Ta'ala አንድ ሰው የፈለገውን ነገር መናገር ይችላል ግን የተናገርከውን ነገር አረጋግጥ ከተባለ ማስረጃ መምጣት ነው የሚወስነው ማለት ነው ውሸታምም ነው የፈለገውን ውሸት መናገር ይችላል ግን ያልከውን ነገር አረጋግጥ ከተባለ ወገቤን ነው የሚለው ማለት ነው ስለዚህ አላህ ልጅ አለው ብላችሁ ተናግራችኋል ግን ለዛ አባባላችሁ ምን ማረጋገጫ አላችሁ ሱልጣን ማለት ቡርሃን ማለት ነው እና ይሄ ጌታ ልጅ አለው ለማለት ይሄ ማስረጃ አለን ብሎችሁ የምትጠቅሱት ነገር ካለ እስቲ አንጡት በዛ አባባላችሁ ለማረጋገጥ የምትችሉ ከሆናችሁ ይላል አተቁሉና አለላህ ማ ላ ተዕለሙን ታዲያ በአላህ ላይ የማታውቁትን ነገር ዝም ብላችሁ ትናገራላችሁና ትዘላብዳላችሁን ይሄ እኮ የሚያስከትለው መዘዝ በጣም ከባድ ነው ይላል አላህ Subhanahu Wa Ta'ala እና አላህ
በምንም አይነት ከፍጡሮች ጋራ የሚዛመድና የሚዋለድበት ምክንያት የለም። ለምን ፍጡሮች ማለት ደካሞች ናቸው እና ከደካሞች ጋራ ተዛመደ ማለት እሱም የደካማ አባል ሆነ ማለት ነው። ስለዚህ ይሄ ነገር አግባብ የለውም። ይሄን ነገር ደግሞ እውነት አግባብ አለው የምትሉ ከሆናችሁ ማስረጃውን አቅርቡና እስቲንይላችሁ በማለት ያፋጥጣል። እና አንድ ነገር ደግሞ ሲዛመድና ሲዋለድ ካቻው ጋር መሆን አለበት። አላህን የመሰለ አላህን ያከለ ነገር ቢሆን ኑሮ ከሱ ጋር ተጣምሮ ሊራባ በቻለ ነበር። አላህን የሚመስል ደግሞ ምንም ነገር የለም። ወለም የኩን ለሁ ኩፉወን አሐድ እንዳለው እንኳን በሱ ደረጃ ቀርቶ ፍጡር እንኳን በፍጡር በአቻው ነው የሚዛመደው የሚዋለደው አይደለም እንዴ? ሰው ከሰው ጋር ነው ተጋብቶ የሚዋለደው እንጂ ከእንስሳ ጋር ይዋለዳል? ሱብሃንአላህ። እንስሳዎች እንኳን እንደ እንስሳ ሁሉም የራሳቸው ጎሳ አላቸው አይደለም እንዴ? ውሻው ከአህያ ጋር ይዋለዳል? የለም፣ አቻ ያስፈልጋል ማለት ነው። ስለዚህ ሰዎች ግን አላህን ከፍጡር ጋር ተዋለደ ማለት ምን ያህል አስቀያሚ ነገር ነው። አንተ እኮ ከውሻ ወልደሃል ብሎ ቢናገር ምን ያህል ነው የሚቀፍህ? አካከዘራፍ ያዙ ልቆቁኝ ነው የምትለው፣ ሰው ፈጃለው ነው የምትለው። ለምን? ውሻም አንተም ፍጡር ናችሁ በመሰረቱ ብዙ አትራራቁም። ግን እንዴት ይሆናል እንዴት ይሄ ነገር ይባላል ነው የምትለው። አላህን ግን ከሰው ጋራ ከጅን ጋራ ከመላእክት ጋራ ተወልዷል ሲባል ቀላል ነገር ነው፣ ምንም ችግር የለውም። ሱብሃንአላህ ማ ቀደሩላህ ሐቀ ቀድሪህ። አላህን ሱብሃነሁ ወተዓላ ክብር ባለማወቅ ነው ሰዎች እንደዚህ የሚጨማለቁት ያሉት ማለት ነው። ስለዚህ ሱረቱ መርየም ላይ ይሄን ነገር በሚገባ ያሰምርበታል፣ በጣም አስገራሚ በሆነ አገላለጥ ማለት ነው። ወቃሉ ተኸዘ الرحمن ወለዳ ይላል። እነዚህ ባለጌዎች ተምድር ላይ ተነስተው ረህማን ልጅ አለው ብለው ተናገሩ ይላል። ይሄን የተናገሩ ቡድኖች ብዙ ናቸው። አንደኛ ሙሽሪኩል አረብ ያው አልመላኢከቱ በናቱላህ ይላሉ ማለት ነው። እንደገና ይሁዶች በመሰረቱ ማአት ነብይ ተልኮላቸው ስለ ተውሂድ ብዙ ተምረዋል የተባሉት ሰዎች ዑዘይሩን ኢብኑላህ ይሉሃል ማለት ነው። እንደገና ክርስቲያኖች ኢሳ ተከታይ ነን ይያሉ አልመሲሑ ኢብኑላህ ይሉሃል ማለት ነው። የሁሉ እንግዲህ ጌታን እንደተራ ነገር አድርገው የወረዳ አውርደው ከተራ ፍጡሮች ጋር ማዛመዳቸው ምንም አይነት ጌታን የሚያስቀይም መስሎ አልታያቸውምና በቀላሉ ተኸዘ الرحمن ወለዳ ይላል። እነሱ ግን እንደ ቀላል ይናገሩት እንጂ ይሄን መርዛማ ቃል ለቀድ ጅእቱም ሻአን ኢዳ ይላል። ሻአን عظيما فظيعا በጣም አስደንጋጭና ሰቅጣጭ የሆነ ነገር እኮ ነው እየተናገራችሁ ያላችሁት። ሰዎች ምን እያላችሁ እንደሆነ ይገባችኋል ይላል አላህ Subhanahu Wa Ta'ala። ይሄ ነገር እኮ በጣም አይከብዱ የከበደ ነገር ነው። አቂል በምላሱ ሊነካው የሚገባው ነገር አይደለም። ሸይአን ኢዳ በጣም አይከብዱ የከበደ ከመሆኑ የተነሳ ክብደቱን ምን ያህል እንደሆነ ትረዱ ዘንድ ይላል። ተካዱ ሰማዋቱ የተፈጠርነ ሚንሁ። ይሄን ቃል በምትናገሩ ጊዜ ከበላያችሁ ያሉ ሰባቱ ሰማያቶች ተንቆታኩተው በላያችሁ ላይ ሊወድቁባችሁ ይቃረባሉ ይላል። ሱብሃንአላህ። ሰማይ ጉዑዝ ነው እንግዲህ እንደ ድንጋይ የሆነ ነገር ነው። ይሄ ነገር የአላህ ክብር ሲነካ አላህ ልጅ አለው ተብሎ ሲነገር ሰማይ እንዴት እና አይነት ጉደኛ የሆኑ ፍጡሮች አንተን እየሰደቡ ዝም ብያ ያለሁኝ ፍቀድልኝና በላያቸው ላይ ተደርምሼ ጸጥ ላድርጋቸው እያለ የሚጠይቅበት ወንጀል ነው እኮ የምትናገሩት ያላችሁት ይላል ማለት ነው። እና ተካዱ ሰማዋት አንዱ ሰማይ ብቻ አይደለም፣ የታችኛው ሰማይ ብቻ ሳይሆን ሰባቱ ሰማያት እያንዳንዳቸው ይሄ ነገር ሲነገር ያርገፈግፋቸዋል ይላል ማለት ነው። የተፈጠርነ ሚንሁ ወተንሸቁል አርዱ። መሬት ደግሞ እነዚህን ጉደኞች ተሸክሜ እስከ መቼ ነው የምኖረው? አረ ፍቀድልኝና አንዴ የተከፍቼ እንደ ቃሩን ልሰልግዳቸው እያለች ትጠይቀኛለች ይላል አላህ Subhanahu Wa Ta'ala። لا اله الا الله። እና መሬት እንግዲህ ቢፈቀድላት በያለንበት በመላ ተከፍታ ልትጠን ትቋምጣለች። ወተخر الجبال هدا። ትልልቅ ጋራና ተራራዎች ደግሞ ፍቀድልንና እኛ ተነስተን ሄደን ከተማቸውን በላያቸው ላይ እንጨፍልቅባቸው እያሉ ይጋበዛሉ። እነዚህ ሁሉ ፍጥረታቶች እንግዲህ ጉዞች ናቸው፣ እንደኛ ዑቀላዎች አይደሉም፣ ሐይዋኖች አይደሉም። እነሱ ግን የጌታ ክብር ከኛ የበለጠ ገብቷቸው ያንገበግባቸዋል። እና ጌታ ሲሰደብ ዝም ብለን ማየት የለብንም እያሉ ሁላቸውም ሊገማመሱና ሊፈራርሱ ይቀጣቸዋል ይላል ማለት ነው።
ለምንድነው እነዚህ ሁሉ ክፍለ ዓለሞች በእናንተ ወንጀል የዝህን ያህል የሚነኩት? አንድ አውል الرحمن ወለዳ ሰዎች አላዋቂዎች ለረህማን ልጅ አለው ብለው ስለተናገሩ እነዚህ ሁሉ ክፍለ ዓለም እነዚህን ሰዎች እኔ ዋጋ ልስጣቸው እያሉ ይገለገላሉ ማለት ያዙን ልቀቁን ይላሉ። እና በሐዲስ አልቁርስ ይሄን ነገር ሲያብራሩ ረሱል አለይሂ ሰላም ሰማይ እነዚህን ባንተ የሚያጋሩ አንተን የሚሰድቡና የሚዘልፉ ፍጡሮች ወደ ታች ማየት አልፈልግም ፈቀድልኝና በላያቸው ላይ ልደርመስባቸው ትላለች። ምድር ደግሞ አንቺ ሰማይ ከላይ እኔ ጋር መንጣት አይገባሽም ለኔ ናቸው ቅርብ የሆኑትና እኔ ይፈቀደልኝና እኔ ተገማምሼ ልውጣቸው ፈልጋለሁኝ ትላለች። ጋራዎችም እንደዛው በሚሉ ጊዜ ይሄን አቤቱታ ያቀርባሉ ለአላህ ፍቃድ እንዲሰጣቸው እርምጃ ለመውሰድ ማለት ነው። በሚያቀርቡ ጊዜ አንቱም خلقتموهم ام انا እናንተ ናቸው የፈጠራችኋቸው እነዚህን ሰዎች ወይስ እኔ ብሎ ይጠይቃቸዋል። ጥያቄውን በጥያቄ የፈጠርካቸውማ አንተ ነህ እኛማ በንፈጥራቸው ኑሮ አንተን መጠየቅ ምን አስፈለገ ምናረገው እናቅ ነበር ይላሉ። ይሄ ጊዜ እኔ ተፈጠርኳቸው እኔ ነኝ ምዳኛቸው እናንተ አርፋችሁ ተቀመጡ ይላቸዋል ማለት ነው። ሱብሃንአላህ ቢውልም ቢያድርም እኔ ቀጠሮ ይጀላቸዋለሁኝ። ይሄን የሚሉትን ባለጌዎች ዝም ብዬ የምተዋቸው አይደለም አይዟችሁ እጥመኢኑ ግን ያለ ጊዜው በግፍታዊነት ተነስታችሁ እናንተ ጣልቃ ገብታችሁ በእኔ ጉዳይ እርምጃ መውሰድ አይመለከታችሁም። እኔ እስከፈጠርኳቸው ድረስ እኔ ቀጠሮ ሲደርስ ዳኝነቱን የምሰጠው እኔ ነኝና አርፋችሁ ተቀመጡ ብሎ ይገላግላል። እሱ ገላጋይ ሆነ ማለት ነው። አላህ አርሐሙ الراحمين እሱ ተሰደበ የሱ ክብር ተነካ ብለው ነው እነሱ የሚርገፈገፉት ያሉት። እሱ ግን ዝም ብላችሁ ተቀመጡ ይሄን ነገር እኔ ሳላውቀው ቀርቼ አይደለም ደሞ መቅጣትም ከናንተ የበለጠ እችላለሁኝና አርፋችሁ ተቀመጡ ጊዜው ቀጠሮ እስከሚደርስ ድረስ በማለት እየከመከማቸው ነው እየኮደኮዳቸው ነው ያለው እንጂ በፈቅድላችሁ ኑሮ ዋጋችሁን ሰጧችሁ ነበር ይላል አላህ Subhanahu Wa Ta'ala። ሰዎች ግን ይሄን ሁሉ አያውቁም። ከዛ አልፈው ጭራሹን የለም የሚሉ ጎበዞች አሉ አይደለም እንዴ? እነዚህ ሳለ ብለው ነው እንግዲህ። ግን አላህ Subhanahu Wa Ta'ala ሐሊመን ላ ያዕጀል የማይቸኩል እጅግ ታጋሽ ከመሆኑ የተነሳ ያልከውን በል ቀጠሮ እስከሚደርስ ድረስ የፈለከውን ዘላብድ ግን ነገ ወጥመድ ትገባለህ እኔ እጅ ላይ ትወድቃለህ ያኔ ዋጋህን ታገኛለህ እያለ ነው ያለው ማለት ነው። ኢን عندكم من سلطان እና በዛ አባባላችሁ ማስረጃ ካላችሁ ማስረጃችሁን አምጡ ማስረጃ እንደሌላችሁ የታወቀ ነው ይላል። بهذا الكذب واضح ግልጽ የሆነውን ውሸት ስትናገሩ ልክ ማስረጃ እንዳለው ሁናችሁ ነው የምታናፉት። ግን ካላችሁ የታለ እስቲ አምጡ ማስረጃውና አተቁሉና على الله ما لا تعلمون በአላህ ላይ የማታውቁትን ነገር ምን አይነት መዘዝ እንደሚያስከትልባችሁ ሳታውቁ ዝም ብላችሁ ተነስታችሁ ተዘላብዳላችሁና ተዘባርቃላችሁ። አረተው የሰው ልጆች አቅማችሁን ወቁ ይላል አላህ Subhanahu Wa Ta'ala። قل ان الذين يفترون على الله الكذب ይላል قل لهم يا رسولنا ለነዚህ በአላህ ላይ ውሸትን ለሚቀጥፉት ወገኖች እንደዚህ በላቸው ይላል። በአላህ ላይ እንግዲህ ዝም ብለው አፋቸው እንደቀደደ እኩሉ የለም እኩሉ ልጅ አለው እኩሉ አጋር አለው እያሉ በእኔ ዙሪያ የተለያዩ ውሸቶችን የሚዘላብዱትን ሰዎች እንዲህ በላቸው ይላል። ላ ይፍሊሁን በዚህ አካዳችሁ ከቀጠላችሁ አልቆላችኋል እናንተ ከቅጣት አትድኑም የጀሃነም ምድብ ናችሁ ብለህ መርዷቸውን ንገራቸው ይላል አላህ Subhanahu Wa Ta'ala። ስለዚህ የአላህን ክብር የሚነካ ተውሂድን የሚያጎድፍ ነገር የሚሰራና የሚያወራ ሰው የፈለገውን ያህል ቢጨፍርም ነገ አልቆለታል ምን እንደሆነ ቦታው ማለት ነው። ላ ይፍሊሁን አለ አላህ ባጭር ቃል ላ ይፍሊሁን ከአላህ ቅጣት አያመልጡም ከአላህ ጸጋም አያገኙም። እነሱ ያለቀላቸው ጉዳይ ነውና በዚህ በህይወታቸው እያሉ ግን ጥፋታቸውን አውቀው ከተመለሱ ተውባ ካደረጉ አላህ ሊቀበላቸው ይችላል። በዚህ መልኩ ግን በጌታ እያጋሩ ጌታን እየሰደቡና እየዘለፉ ከተለያዩ ፍጥረታት ጋር እያዛመዱና እያዋረዱ የሚሄዱ ሰዎች በምንም አይነት አይቀናቸው ተቅጣት ማምለጫ የላቸው በማለት ውሳኔ ቃሉን ያስተላልፋል። መታኡን ፊ ዱንያ ታዲያ እንደዚህ የተቀየምካቸውና የተቆጣህባቸው ከሆነ ለምንድነው በዚህ በምድር ላይ እንደፈለጉ እየናኙ ያሉት?
እነሱ ናቸው ዓለምን ዳርስተዳር አባወራ ሆነው እያመሱ ያተራመሱ የሚገኙት ልትሉ ትችላላችሁ ይላል። መታዑሁም هذا መታዑ في الدنيا ይህች እኮ ግዚያዊ መጠቀም ናት ይላል። ፈጥሬያቸዋለሁኝ ስለፈጠርኳቸው የተወሰነ እድሜ ሰጥቻቸዋለሁ። በዛ በእድሜያቸው ደግሞ የሚፈልጉትን ነገር መስጠት የግዴታዬ ነው። ፈጥሬ ምግብ የሚፈልገውን ምግብ ሳልሰጠው እንዴት እቀራለሁኝ? መኖር ያለበትን ያህል እንዲኖር ካላደረኩት ለምን ፈጠርኩት ይላል። መታዑሁም መታዑን في الدنيا በዚህ በቅርብ ህይወት ነገ ልትከስምና ልታርብ በምትችለው ነገር የአንድ አፍታ መጠቀም ነው እየተጠቀሙ ያሉት። ይሄን ደግሞ ፈቅጃ ወድጄ ያደረኩት ነገር ነው ይላል። ስለዚህ ካፊር የፈለገውን ያህል ዓለምን ዳርስተዳር ቢቆጣጠር የፈለገውን ያህል ቢደልቅ የአንድ ሰሞን የሰርግ ድልቂያ ነው ማለት ነው። የሰርግ አንድ ቀን ሁለት ቀን አለቀ፣ ከዛ በኋላ ከሰመ ማለት ነው። ስለዚህ የነሱ ደስታና ውካታ ያንድ አፍታ ቅርብ ህይወት በለጭ ብሎ ድርግም የሚል ወይም ደግሞ ፀሐይ እስከሚወጣት የሚታየው ጤዛ ማለት ነው የነሱ ድልና ጸጋ ይላል። እና ثم إلينا مرجعهم ከዛ በኋላስ ወደኛ ይመለሳሉ። የት ሄደው ያመልጡኛል ብዬ ፈራለሁ? ለምን ይቸኩላለሁ? የፈለገውን ይዝለል የፈለገውን ይጨፍር ምስራቅ እስከ ምዕራብ ይናጥ ዙሮ ዙሮ እኔ እጅ ላይ ነው የሚወድቀው ይላል። ወደኛ ነው መመለሻቸው። ثم نذيقهم العذاب الشديد ከዛ በኋላ ወደኛ ሲመለሱና እኛ እጅ ላይ ሲወድቁ አስከፊ የሆነውን ከባድ ቅጣት እናቀምሳቸዋለን። ቢማ ካኑ የክፉሩን በመካዳቸው ሳቢያ የአላህ Subhanahu Wa Ta'ala ማንነት በመካዳቸው መብቱን በመንፈጋቸውና የሱን ክብር በመዳፈራቸው የተዘገበላቸውን ወንጀል ሁሉ ሂሳብ እዛ እናወራርዳለን። ያ ቀጠሮ እስከሚደርስ ድረስ ግን አጣቅማቸዋለሁኝ። ለምን ፈጥሬ ሲያበቃ እንዲሁ ዝም ብዬ እነሱ በሚሰሩት ጥፋት ተናድጄ በግለፍተኝነት አስቸኳይ እርምጃ መውሰድ የለብኝም። እና ብዙ ጊዜ ጥላት በጥላቱ ላይ እርምጃ ለመውሰድ የሚቸኩለው ሳይቀይሙ ይልቅደም ማለት ነው። በራሱ የማይተማመን ኃይል ነው ቸኩሎ እርምጃ የሚወስደው። በራሱ የሚተማመን ግን የፈለገውን ይጨፍር የፈለገውን ይባልግ ይበል ነገ ዙሮ ዙሮ ከኔ እጅ ላይ ነው የሚወድቀው ማለትን ያረጋገጠ ኃይል አይቸኩልም እርምጃ ለመውሰድ ማለት ነው። እና አላህ Subhanahu Wa Ta'ala የፈለገው ኃይል ቢከማች የሚፈራው ነገር የለም። የፈለገው ደግሞ ጊዜ ቢሰጠው ምናልባት ይሄ ጥላቴ አድጎ ተኔ በላይ ሊሆን ይችላል የሚል ስጋት አይሰማውም። ሁሉም ነገር በሱ ቁጥጥር ስር ነውና ተልባ ቢንጫጫ ባንድ ሙቀጫ እንደሚባለው ማለት ነው። ስለዚህ ነው ዝም ያልኳቸው እንጂ የሚሰሩትን ግፍና በደል ሳላውቅ ቀርቻ አይደለም፣ ወይም ደግሞ ፈርቻቸው ትቻቸውም አይደለም። ስለዚህ ሁሉን ነገር ቀጠሮ ይጀለታለሁ። ያ ቀጠሮ በሚደርስ ጊዜ ዙሮ ዙሮ እኔ እጅ ላይ ይወድቃል፣ ውሳኔውን ይቀበላል፣ ቅጣቱን ያገኛል የሚል ስርዓት ስለዘረጋሁኝ በዛ በስርዓቴ ነው የምሄደው። እናንተ ግን አንድ የሚያናድዳችሁና የሚያበሳጫችሁ ነገር ካገኛችሁ ወዳውኑ ይሄን ነገር እርምጃ መውሰድ አለብኝ ትላላችሁ። እውነት አላችሁ፣ ደካሞች ናችሁ። ታይቀድመ ይልቅደም ማለት ስለሆነ እናንተ ልትቸኩሉ ይገባችኋል። እኔ ግን የምቸኩልበት ምክንያት የለም። ደግሞ ሰው የሚናደደው ጥላቱ በሚፈጽምበት ጥቃት ያልጠበቀው ያላሰበው ነገር ስለሚሆንበት ነው። አላህ ግን እነዚህ ሁሉ ጥፋተኞችና ክፋተኞች ወንጀለኞች ሳይፈጠሩ በፊት የሚሰሩትን ግፍና በደል ያቃል አስቀድሞ ሳይመጡ በፊት። እኛ የምናቀው እንግዲህ ኔታንያሁን የምናቀው ከአሁን ከ10 ከ15 አመት ወዲህ ነው። እሱ ግን ዓለምን ሳይፈጥር በፊት ኔታንያሁን መጥቶ ይሄ ሁሉ ግፍ እንደሚፈጽም ያቅ ነበረ ማለት ነው። እና ሌላውንም ቡሽንም የሚያቀው አስቀድሞ ነው ማለት ነው። ስለዚህ እነዚህ ነገሮች ሳይፈጠሩ በፊት ያቃቸዋል ምን ሊያረጉ እንደሚመጡ። ያንን እንዲያደርጉ የተወሰነውን ነገር አድርገው ይሄዳሉ። በመጨረሻ ግን ውጤታቸው ይሄ ይሆናል ብሎ አስቀምጧል። እነሱም የሚፈጽሙት ወንጀል ተወስኗል፣ የወንጀላቸው አጠፋው ምላሹም ደግሞ ተወስኗል፣ ተመድቧል። በዛ መልክ ነው የሚመራው ነው የሚለው። እኛ ግን ሁሉ ጊዜ አላህ እንዴት ጉድ ነው እንዴው ዝም አላቸው እንላለን። እንደኛ ደመው እንዲፈላ እንፈልጋለን ማለት ነው አይደለም። እኛ በፍጡርነታችን ባለን አቅማችን ግዴታና መብታችንን አውቀን ማድረግ ያለብን ማድረግ አለብን። ያ አላህን ለሱ ለባለቤቱ መተው አለብህ ማለት ነው። አላህ ራሱ ትቷቸዋል ባክ ይላል አንዱ ሱብሃንአላህ። ኮፍር ነው ይሄ።
አላህ ራሱ እየቻለ ዝም አለ ዱዓም አይሰማም ይልሃል ማለት ነው። አላህ እኮ አንተ ባልከው አይደለም የሚታዘዘው። አንተ እንዲህ ስርዓት አልከውማ አንተ ጌታ ሆንክ ማለት ነው። እሱ ታዛዥ ሆነ ማለት ነው። በራሱ ስርዓት ነው የሚሄደው ማለት ነው። አንተ ግን ታዛዥ ነህ። ጌታ አሁን አድርግ ያለህን አሁን ታደርጋለህ፣ ነገ አድርግ ያለህን ነገ ታደርጋለህ። ለምን? ታዛዥ ስለሆንክ። እሱ ግን ስርዓቱ ሁሉ ነገር ዓለም በሱ የቁጥጥር ስር ናት። ስለዚህ መደረግ ያለበትን በሱ በኩል እሱ ነው የሚያውቀው እንጂ ማንም ሰው ሊተቸው ማንም ሰው ለምን ቸኮልክ ለምን ዝጋልክ ሊለው አይገባም ማለት ነው። ስለዚህ ባለማወቅ ራሳችን ማድረግ የሚገባንን ትተንና ረስተን እንደገና በሱ ማመካኘት እንሞክራለን ማለት ነው። ይሄ ደግሞ ሌላው ጥፋት ነው። አላህ Subhanahu Wa Ta'ala ክብሩን ልናቀው ይገባል። እኛ የሱ ታዛዥና ተገዢዎች እንጂ እሱን ልንተች የምንችልበት ምክንያት የለም ማለት ነው። ስለዚህ መታኡን ፊ ዱንያ ካፊርም ቢሆን ከሰራ በስራ ውጤቱ የማግኘት ያለበትን ነገር ግዚያዊ ጥቅምና ኑሮውን ላድልለት ይችላልሁኝ እያለ ነው አላህ Subhanahu Wa Ta'ala። እና ወርዙቀ አለው من الثمرات من آمن منهم بالله ሲሉ ኢብራሂም ቃለ ወመን ከፈር ካፊሩንስ ቢሆን እኔ ፈጥሬው ማን ይርዘቀው ብለህ ነው ለአማኞች ብቻ ሲሰጣቸው የምትለው? እሱንም ሰጠዋለሁኝ መታኡን ፊ ዱንያ ثم اضطره الى عذاب النار ይልሃል። እና በዱንያ አጣቀመዋለሁኝ እንደፈለገ ይዝራናል። በመጨረሻ ግን በጥፋቱና በክፋቱ ከቀጠለ ጀሃነም ውስጥ ይጨምረዋለሁኝ እንጂ በዚህ በዱንያ ላይ ማንኛውም ጥፋተኛማ እለት ተለት በሚያረገው ጥፋት ሳቢያ ወዳውኑ ተስር አስቸኳይ እርምጃ የሚወሰድበት ከሆነ ቀርቦውንስ ካፊሬት ይገኛል። ካፊር ይገኛል እንዴ? አንድ ወንጀል ከሰራ አሁን አላህ ማአት ያወርድብኛል አሁን መብረቅ መጥቶ ይመታኛል የሚል ሰው ካለ ጅል ነው እንደ ወንጀል የሚሰራው? ማንም የለም እኮ። ይሄ ከሆነ ደግሞ እምነት በግዳጅ ሆነ ማለት ነው። ስለዚህ እኔ ያልኩህን ካልሰራ አሁን መቅሰፍት ይመጣብሃል ካለው ያ መቅሰፍት ስለፈራ በኒ እስራኤሎች ጋራው መጥቶ በላያቸው ላይ ሲደቀን እንደሰገዱት እንደዛ ነው ካፊር ሁሉ የሚሰግደው ማለት ነው። አላህ ደግሞ የዛ አይነት አገዛዝ አይፈልግም ማለት ነው። ሰዎች ግዚያዊ ነጽነት ይሰጣቸዋል። فمن شاء فليؤمن ومن شاء فليكفر ይላል። ኩፍርን ወዶ ነው ግን ምርጫው የራስህ ነው። ለጊዜው ደስ ያለህን ስራ ብትፈልግ እመን ብትፈልግ ካድ እና ብትፈልግ ሷሊሁን ብትፈልግ ጧሊሁን የፈለከውን አድርግ፣ ግን ውጤቱ ነገ ምን እንደሚሆን ይሄ ነው ብሎ ነው የሚያስቀምጥልህ ማለት ነው። ሰዎች ግን ይሄን ነገር በሚገባ አልገባቸውም አልተረዱም ማለት ነው። ጌታ Subhanahu Wa Ta'ala ሁሉን ነገር በቃኑን በስርዓት ነው ያስቀመጠው። ያንን ስርዓቱን ጠብቆ ዛሬም ማድረግ ያለበትን ያደርጋል፣ ለነገም ቀጠሮ ያዘለትን ቀጠሮውን ይጠብቅለታል። በዚህ መልክ ነው የሚቀጥለው ማለት ነው። ፍጡር ግን በፍጡርነቱ ጌታ ያዘዘውን ከሰራ በአግባቡ ከሄደ ጥሩ አቅጣጫ ሄደ፣ ካልሆነ ግን ካፊር ነው የወደደው ይላል በተቃራኒው ማለት ነው። ይሄው ካፊሮቹ አይደለም እንደ ዓለምን ዳርስ ተዳርቁች በድግ የሚያደርጉት የሚያምሱት የሚያተራምሱት እነሱን ይሄን ሁሉ ጉልበት ይሄን ሁሉ ዕውቀት ይሄን ሁሉ ሀብት ባይሰጣቸው ኑሮ መች እንዲያደርጉ ነበር የሚላ ጅላለ ጭራሹን ማለት ነው። አዱንያ لا تزنوا عند الله جناح بعوضة። ይሄ ሁሉ እኮ ዱንያ ነው ለነዚህ ሁሉ ለሚሊዮን ካፊሮች ሳይሆን ለአንድ ካፊር የግል ጥሪት ባረግለት እንኳን የትንኝ ክንፍ ያህል አይደለም እያለ ነው። ለአንዱ ቢሰጠው እንኳን አሁን በሚሊዮን የሚቆጠሩ ካፊሮች ናቸው እኮ ዱንያን በሙሉ ይሄን ሁሉ ሀብት እና ይሄን ሁሉ ጉልበት ተከፋፍለው ያሉት አይደለም። ለአንድ ሰው ቢሰጠው በዱንያ ላይ ያለ ንብረት የትንኝ ክንፍ ያህል አይመዝንም እያለ ነው አላህ። በአኺራ ለወዳጆቹ ከደገሰው ጸጋ አኳያ እዚህ ግባ የሚባል ነገር አይደለም። እኛ ግን ዱንያን ትልቅ ነገር አድርገን በዱንያ የተሻለ እድል የተሻለ ብልጫ ያሳየን ሰው እንደ አምላክ እያደረግነው ያለ ነው። እሱ ነው አላህ የወደደው፣ እሱ ነው አላህ የባረከው፣ እሱ ነው ይያል እንዳውም እሱን የተቃወመ የአላህን ውሳኔ የሚጋፋ ነው እስከ ማለት የሚሄዱም አሉ ማለት ነው። የተከበረውን እኛ እንዴት እንቃወመዋለን ይላል። ስለዚህ ቀደርን በቀደር ታገለው ነው ያለው አላህ። እና ኸይርና ሸርን መድቧል፣ ኩፍርና ኢማንን አስቀምጧል። ስለዚህ በዚህ በኢማንና በኩፍር ላይ የተለያዩ ህዝቦች በሸርና በኸይር መካከል ሁለቱም ሚናቸው ይወሰናል ይፈተናል ማለት ነው። ስለዚህ ሁሉን ነገር በቃ በአካባቢ ያሉትን ነገሮች ሁሉ አጋነን ትልሹን ነገር እንደ ትልቅ አድርገን ቁም ነገሩን ደግሞ እንደ ቁሻሻ ወዳቂ ነገር አድርገን የምናይ ከሆነ ከነሱ የተለየን አይደለንም። ስለዚህ እኛ አላህ Subhanahu Wa Ta'ala ለተላቅ እድል ነው የመረጠን በእውነቱ።
ይሄን ነገር ካወቅንበትና በስራ ላይ ከዋል ነው ከኛ የበለጠ እድለኛ ከቶውንም የለም በመድር ላይ ይሄን ልናምንና በስራ ላይ ልናውለው ይገባል በማንነታችን ልናፈራ አይገባም አላህን ተያዝን ሁሉ ነገር አላፊ ነው ረጋፊ ነው ምንም ነገር የለም ግን እኛም ዝም ብለን ከሁለቱ መካከል ወይ ተዛኛው ከአላህ ጋር አልወገን ወይም ደግሞ እንደ ጥላቶቹ በአንድ ፊቱ የነሱ ኑሮ ለመኖር አልቻል ከሁለት ያጣየ ሆነ ነው ያለ ነው ስለዚህ ሚናችንን ለይተን በሐቁ ላይ ቁመን የመጣው ይምጣ ካል ቢያንስ በዛኛው ዓለም ቦታ ይኖረናል ነው ስለዚህ ይሄን ግንዛቤ አሁንም ደግመን ደጋግመን ልናስብበት ይገባል ለዱንያ ብዙ አትጨነቁ ለሰበብ ስሩ ተንቀሳቀሱ ከዛ በኋላ አላህ የሰጠህን ተጠቅመህ ስንቅ አድርጋት ወደ ዘላለሙ አገርህ መሸጋገሪያ አድርጋት እንጂ ዱንያን ሁሉ ነገር አድርገ ለሷ ፍግም ማለት አይገባም ነው هذا وصلى الله وسلم على النبي وعلى اله